ሰላም ውድና የተከበራችሁ የኤልሲ ቤተሰቦቼ እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ሁሉ ሰላም፣ ሁሉ መልካም። እኔ ጋር ሁሉም ሰላም፣ ሁሉም መልካም ነው። ዛሬ በአዲስ ቪዲዮ በአዲስ መረጃ መጥቼላችኋለሁ። ላይክ እና ሼር፣ ሰብስክራይብ እያደረጋችሁ ቤተሰቡ ነኝ ማለት ነው። ዛሬ በጣም በሚገርምና ልብ በሚነካ በሚያሳዝን በሚያስጠላ ቪዲዮ ነው የመጣሁት እና ይህን ቪዲዮ አይታችሁ ሀሳብ አስተያየታችሁን እንድትሰጡኝ በአክብሮት ጠይቃለሁ ማለት ነው። ምክንያቱም ይሄ ቪዲዮ ለሁላችንም ለሴቶችም ሆነ ለወንዶች ትምህርት የሚሆን ነው። ብዙ ጊዜ እንግዲህ እንደምናየው ሴት ልጅ እንደተበደለች፣ ሴት ልጅ እንደተረገጠች፣ ሴት ልጅ ነው በባሏ ጉዳይ ብዙ ነገር እየደረሰባት የምናየው ማለት ነው እና ዛሬ ደግሞ እንግዲህ በአደባባይ በሚዲያ እንደዚህ ሲዋረድ እንደማየት የሚያስጠላ ነገር የለም እና አንዳንድ ጊዜ ወንድ ልጅ በሴት ልጅ ብቻ ፈተና ይደርሳል ምናምን ስንል እናያለን አይደለ? ግን ደግሞ ወንድ ልጅ በዚህ ደረጃ ተቋቁሞ መከራን ተቋቁሞ ስታዩት ደግሞ እንዳንድ ኢትዮጵያዊ እንዳንድ እናት እንዳንድ ወላድ ልብ ይሰብራል። በእርግጥ እንደዚህ አይነት ነገር የሚደርስባቸው ወንዶች ከመቶ 3% ወይ 4% ሊሆን ይችላል የሚደርስባቸው፣ የሴቶቹ ይበልጣል። ግን ደግሞ እንደዚህ በአደባባይ ደግሞ ወንድ ልጅ እንደዚህ መከራውን ሲያይ ሲሰቃይ ስታዩት ደግሞ በጣም ያስጠላል። እና እስኪ ቪዲዮውን አይተን እንመለስ እና ሀሳብ አስተያየታችንን እንሰጣለን። የአባታቸውን ወታ የምታንቋሽሽ የምትሳደብ ስቲል እናቷ የገዛ እናታቸው ኃላፊነት ነው፣ የእሷ ኃላፊነት ነው። የኔ እናት ብትሳደብ ኃላፊነቱ የኔ ነው የሚሆነው። ለምን የማስቆም ግዴታ አለብኝ? ወይኔን አክብራ ወይኔን እሷን አክብሬ። ውሸቱ በቃ ውሸቱ ከመጠን በላይ እኔ ሳየው ራሱ እየከበደኝ ነው። ምክንያቱም እንዴት የሰው ልጅ እያየሁ እንደዚህ ይሄን ያህል ይዋሻል? ገባ አይደለ? ይሄን ያህል እንዴት ይዋሻል? ትዳሩ ላይ እንዴት የማይሆን ነገር ያደርጋል? እናትየውን ጠየኳት፣ ላይክ ባልሽ ወይ ደግሞ የልጆች አባት ተማቶ ያውቃል? መቶሽ ያውቃል ወይ? ተዳፍሮሽ ያውቃል ወይ? አጎትየውን ደግሞ ወንድ አይደለ ትዳር ላይ ማግጣት ታውቃለህ ወይ ትዳር ላይ እንደዚህ አድርገህ ታውቃለህ ወይ ከሌላ ሴት ጋር ምናምን ነገር የሚል ጥያቄ አነሳው። እንደ ቀልድ አወራን ምናምን። ይሄ ነገር ተፈጥሯል አላልኳቸውም፣ ግን እንዲገባው እሱም በሰዓቱ ስለነበር ከአጠገቤ ቁጭ ስለነበር እንዲገባው ጠየኳቸው። እነሱ የሚመልሱት መልስ ለእሱ ትምህርት ይሆናል ብዬ ስላሰብኩ ማለት ነው። ምክንያቱም አልተመታውም ካለች እኔ ሳምሪ ለምንድን ነው በ2005 በመታው አይደለም ልመታ ይቀርና ለምንድን ነው የመመታቱ ሀሳብ እኔ ላይ የሚመጣው? አጎትየው ሚስትን ካላስቀየም ከሌላ ሴት ጋር ምንም አድርገህ ካላስቀየምካት ለምንድን ነው እኔ ሳምሪ ያንን ነገር የማሳልፈው? ላይክ ኢትስ ናት ፌር ብዬ ያንን ነገር ጠየቅኩ። ፕሮቴክት እንደማያደርገር ነው ፕሮቴክቱን ሊያደርገኝ ስለው ደግሞ እሱ የሚረዳበት ወይ ተደባደብ ያልኩት እስኪመስለው ድረስ ነው። እንዴት አንቺ ድብድብ ትወጃለሽ እስኪለኝ ድረስ ኧረ እኔ ፕሮቴክት አርገኝ ነው ያልኩ። እኔ ተደባደብ አላልኩም። ግን እንደ አንድ ወንድ ከአንተ ጋር ሲሄድ አንዱ ከተዳፈረኝ እኔ ከሆነ የምመልስለት፣ አንተ ካጠገብ የምትቆም ከሆነ እንዴት ነው የምንዘልቀው? አንተ ነው እኮ እዚህ ጋር ወንዱ የእናተን ቤት እያሰራው ምናልባት ቪዲዮ ታዩት አላውቅም፣ ግን የገዛ የእናተን ቤት እያሰራው ከወንድ ልጅ ጋር ለዛውም ከትልቅ ወንድ ልጅ ጋር እየተከራከርኩ ማንም ሳይከራከር መስታወቱ ብቻ ስላበላሸው ማለት ነው። እኔ የወጣሁበት ገንዘብ ነው፣ ስንትና ስንት ገንዘብ አውጥቼ ነው ያ ቤት የተሰራው። በራሴ ነገር ላይ ነው እየተከራከርኩ ያለሁት። አንድ የራሴም ነገር ነው፣ ሁለት ደግሞ ለእናቱ ነው እንደዛ የተከራከሩ። እንግዲህ እንደምታዩት እንደሰማችሁት ቪዲዮውን እንዳያችሁት ማለት ነው። ቅርታ እንግዲህ ፊቴ እንዳያችሁት እንደሰማችሁት እንግዲህ ጂጂኪያ እና ሳምሪ ፋኒን ደብድበውታል ማለት ነው። እንደዚህ ደብድበው እንደዚህ አሰቃይተውት ልጁን አንይዝም ብለውት ራሳቸው እንደፈለጉ ለመፈነን እና ራሳቸው እንደፈለጉ ለመሆን ልጁን ለሱ ሰጥተው ራሳቸው እንግዲህ እንደምታያቸው ቲክቶክ ላይ በሚኒ በቡቡታንታ እየመጡ እየተቧጫረቁብን ነው ማለት ነው። እኔ እንግዲህ እንደምታውቁት ከዚህ በፊት ለሳምሪ ከጎኗ የነበርኩ ሴት ኮሜንት ምጽፍላት፣ እንዲሁም የሆነ ጊዜ ላይ በጣም ልብ የሚነካ ኮሜንት ጽፌላት በውስጥ መታ ቲንክ ብላኛለች። የምሬን ነው የምነግራችሁ። ያንኛው ቲክቶክ ሎጋ በቶሎ ስላስወጣኝ ነው እንጂ አምጥቼ ያሳያችሁ ነበረ። ከፈለጋችሁ ደግሞ የማይጠቅማቸውም ቲክቶክን ስለተውኩት እንጂ ገብታችሁ ማየት ትችላላችሁ። የኔ ፍሬንድ የሆናችሁ ቲክቶክ ላይ ማለት ነው።
እኔ ይሄን አይደለም የጠበቅኩት ከሳምሪ፣ እንደዚህ ልጆቹን መስጠት ምናምን አይደለም የጠበቅኩት ከሳምሪ። የጠበቅኩት በቃ ሰርታ በስነ ስርዓት ጠንክራ በስነ ስርዓት ልጆቿን ግብ እንደምታደርስ ነበር የጠበቅኩት። እንደጠበቅኩት አይደለም የሆነው። ልጁ መደብደቡ ቆይ ምን አድርግ ነው አሁን? እኔ ቆይ አንዳንድ ጊዜ ዝም ብዬ ሳስበው እንግዲህ አይተነው አላላምንም አላየንም እንዳትሉ ሲደበደብ ቪዲዮ አሳይቶልናል። እቃው የተበታተነው ምናምን እንግዲህ አይታችሁታል። ወሬ ባር ግን አሁን ልጆቹን እሺ ውሰድ አላችሁት፣ ወሰደ። መደብደቡ ከምን የመጣ ነው? ልብሱንስ የማሰጡት የህፃናቶቹን ልብስ የህፃናቶቹን ጫማስ ምን ልታደርጉት ነው? 5 ወር ሙሉ ወንድ አልጀነጀነሽም ነው እንዴ ሳምሪ? ምን ነው ፈላብሽ? ምን ነው የእናቷ ልጅ ለመባል እንትናልሽ ቸኮልሽ? የመጨረሻ የሚያስጠላ ድርጊት ነው እያደረግሻል። እነዚህ ልጆች ሲያድጉ ምንድን ነው የሚሆኑት? አንቺ ለልጆችሽ ምንድን ነው የምታስተምሪያቸው? እኔ አንቺን እንደዚህ አይደለም የጠበኩሽ። ሰርተሽ ጠንክረሽ ጀግና ሆነሽ በጣም በቃ በሚገርም ሁኔታ ልጆችሽ እንደምታሳድጊ ነበር እኔ የማስበውም የምገምተውም ያሰብኩትም ያቀድኩትም የነበረ። እኔ በቃ ችልጅማ አሁን ይህን ሁሉ ነገር ቪዲዮሽን 2 ሰዓት ሙሉ ቁጭ ብዬ ነው ያዳመጥኩት ዩቲዩብ ላይ እና ይህን ነገር ቆይ እንዴት ነው ባንዴ ወደ ራቁት መቀየር፣ ባንዴ ወደ በቃ የሆነ ነገር አስጠላብሽ። ይሄ ኮሜንት ላይ ለራሱ የእናቷ ልጅ። አንቺ የምር ግን ከጂጂ ጋር ተስማምተሽ ትቀመጫለሽ? እናትሽ ጋር የምር ግን ተስማምተሽ ትቀመጫለሽ? አትቀመጭም። ቢያንስ እንኳ አብራችሁ መሆን ባትችሉ ፒስ ፈጥራችሁ ለልጆቹ ሲባል ፒስ ፈጥራችሁ ሰላም ዋልክ ሰላም አደርክ መባባል ትችሉ ነበረ። ቢያምራችሁ እንኳን በሙድ ጂጂ ሳታውቅ መገናኘት ትችሉ ነበረ። የሆነ ነገር እንኳን ቢያምራችሁ፣ ምክንያቱም የልጅሽ አባት ነው። አንቺ ሌላ ታሪክ ሌላ ነገር ውስጥ ነው ያለሽው። ኢትዮጵያ ሄዶ መዘነጥ፣ ራቁት ፎቶ መነሳት፣ ሞዴሊንግ ነኝ ማለት ምን ማለት ማንም አያዳምጥሽ። ምክንያቱም ቱኮ ልጆች የሁለት ልጆች አባት ነሽ፣ የሁለት ልጆች እናት ነሽ። የሁለት ልጆች እናት ነሽ። አሁን እንደዚህ ምን ማለቱ ልጆችሽን ትተሽን ካብለሽ ለሱ ወልደሽ መስጠቱ የቱ ላይ ነው አሁን ጀግንነት ሊያስብልሽ የሚገባው? እንትን የሚለው የቱ ላይ ነው አሁን ጀግንነት? የቱ ላይ ነው ጀግና እንድትባይ የፈለግሽው? መጀመሪያ ነበር እኮ ልክ እንደተጣላሽ ልጆችሽን ሸከፍ አድርገሽ ይዘሽ እናትሽን እዛ ቤት ማስገባት አልነበረብሽም። በቃ ራስሽ ነበርሽ ውጣ ብለሽ አስወጥተሽዋል አይደለ? ካስወጣሽው ራስሽ ነሽ መያዝ ያለብሽ ያንን ቤት። አንቺ ግን እሱን አስወጥተሽ እስከነ ልጆቹ አስወጥተሽ እችን ወሮ በላ ዝሆን የምታክል እናትሽን ይዘሽ ቁጭ ብለሽ አንዴ ራቁታችሁን አንዴ እያላችሁ ትሞላቀቃላችሁ። ይሄ ግም ከግም ተያይዛ ህዝግም ይላል ያገሬ ሰው። የምር ሰው እንዴት እናትነትን የምታውቁት ታውቃላችሁ። ለዛም ደግሞ ፊሎን የመሰለች ልጅና አዳምን የመሰለ ልጅ የምር በጣም ነው በቃ ቪዲዮውን ሳየው ቁጭ ብሎ ሲናገር ሳየው ፀጉሯን እያበጠረ ምናምን ሳየው ኢቭን እንኳን ፎሎ ቪዲዮ ላይ ስትናገር ሳያት እንባዬ ነው የሚመጣው። ማለት እናት አባት ከነበረበት ቤት አንዴ ወዳልነበረበት ቤት ህይወት እንደዛ ስታረጋቸው ማለት ነው። ወንድየውን ግን በደንብ አስተውላችሁ ታውቃላችሁ እንዴት እንደሚያሳዝን? አዳምን አይታችሁ ታውቃላችሁ? የሆነ በጣም እኮ ነው የሚያሳዝነው። አሁን እነዚህን የመሰሉ ልጆች ወይ ካለው ተፈጠር ወይ ካለው ተጠጋ የሚያስብለው ይሄ ነው። እግዚአብሔርን እንዲሁ ማርያም እነዚህ ልጆች ከአንቺ ይፈጠሩ ከጂጂ ይፈጠሩ ገደል ይግቡ አመቅ ይግቡ። ለሱት ልጆች ተብሎ የኔ ልጆች መጎዳት የለባቸውም። አንቺ ልክ እንደዛ እንደምትይ እሷ እንደማይሰማት ነው እንደሚመስልሽ ለእናትነት። ለነገሩ አይሰማትም። አንቺ ጋር ስትሆን አይደለ ነገር አለሙ የቀረ ከአንቺ ጋር ከሆነች። አንዳንድ ባለጌ እናት ያሳደገው ሰው ይህ ሰው ፈልጉኝ ነው የሚለው። ፈልጉኝ ነው ያለችው። አሁን ጂጂ ፈልጉኝ አቋጥሩኝ በቃ እኔን ብቻ ብላችሁ እኔን አቋጥሮኝ እኔን ብቻ ሁኑ። እኔ ነኝ በቃ እኔ ነኝ። እኔን ፈልጋችሁ ጓደኝነት ሁኑኝ፣ እኔን ፈልጋችሁ ሰው ሁኑኝ ነው ያለችው።
ማንም በአሁኑ ሰዓት ማንም ፈልጎት አይደለም እንኳን እንዳንቺ አይነቷን የበሸቀጠ ማለት ነው። ማንም ዘላይ ላይ ስትፈልጊ ይፈልግሻል፣ ሳትፈልጊ ይተውሻል እንጂ ማንም መራጭ ማንም ተመራጭ አይደለም። በዚህ ሰዓት በዚህ ወቅት ላይ ማለት ነው። በዚህ ሰዓት ላይ አሁን ማንም መራጭ ማንም ተመራጭ አይደለም። ስትፈልጊ ትሆኛለሽ፣ ሳትፈልጊ ትተይዋለሽ። ልጅን ግን እንዴት ትተይዋለሽ? የልጅን ነገር ግን እንዴት ትተይዋለሽ? አይተውም እኮ ልጅ አይተውም። እንዴት ይተዋል ልጅ እንጂ አሁን ጓደኛ ሲፈልግ አንዳንድ ሰው አለ ለምሳሌ እኔም ብቻ ታቋጥረኝ፣ እኔ ብቻ ልፈልጋት ማለት እሷ ብቻ ትፈልገኝ፣ እሷ ብቻ የሆነ ጠፍታችሁ ለራሱ የሆነ ችግር ገጥሟችሁ ኦንላይን እያላችሁም ሊሆን ይችላል እኮ ኦንላይን እያላችሁም ሊሆን ይችላል። የሆነ ነገር ገጥሟችሁ ቢዚ ሆናችሁ ነገሮችን ሳታስተውሉ የሆነ ነገር ሲሆን ለምን የሚላለ ምን ሆና ነው ሳይሆን ለምን ምን ሆና ነው ምን አርጊያት ነው የሚላለ እንጂ ልጅቷ ሙንና ነው ምን ገጥሟት ነው የሚል የለም። አየሽ ልክ እንደዚህ ሁሉም ነገር ይቀራል። ማንም ሲሆን ማለት ነው። ማንም ጓደኛም ሊሆን ይችላል። ኤቭሪቲንግ ሌላም ሰው ሊሆን ይችላል፣ ሊቀር ይችላል። አቋጠርሽኝ አላቋጠርሽኝ፣ ሆንሽኝ አልሆንሽኝ ሊቀር ይችላል። ልጅን ግን እንዴት ትተይዋለሽ? ምሳሌ ነው የሚናገርሽ፣ ይገባሻል ደግሞ ጂጂ። ልጅን ግን እንዴት ትተይዋለሽ? ማንም መጤን ግን ሁልቅ አድርገሽ ልትተይው ትችያለሽ። ይቺ ይሄ ጓደኛ አይደለም፣ ይቺ ይሄ ሰው አይደለም ብለሽ ልትተይው ትችያለሽ። ልጅን ግን እንዴት ይተዋል? የወለዱትን ልጅ እንዴት ይተዋል? አይተውም እኮ ነውር እኮ ነው። ወንድ ልጅ እንዴት በዚህ ልክ እንዴት ይፈታታል? አልጋ ላይ አለች አልጋ ላይ ማረግ አይችልም። ባያረግ ሁለቱ ልጅ በስሪንግ ነው እንዲወለደቻቸው። ስላረገማ ነው ፎንቃ ስላለባትማ ነው ልጆችህን ይዘህ ሂድ እንደዚህ በልያለሽ በየ2 ወሩና በየሳምንቱ መከራውን ብታበለው። ፎንቃማ ስላለባት ነው እሱን የቆረጠለት። ሁልጊዜ የቤተሰብ ስድብ የቤተሰብ ንቀት ስለበዛበት ቁርጥ አድርጎ የወጣለት እሱ ነው እንጂ አንቺ ልጅ መፎንቅ አለባት። ልጆችህን ያዝ እንደዚህ እያመካኘች 10 ጊዜ በምኑም እያመካኘች ልጆቹን የምትሰጠውማ ፎንቃማ ያለባት ያንቺ ልጅ ናት ብላለች። ደግሞ እኮ አይ ላቭ ዩ ማይ ሀዝባንድ ብላለች። የተካድኩበት ቀን ብላለች። አልተካድሽም፣ ራስሽ ነሽ የካድሽው። እስከ እናትሽ እያሰደብሽው ማለት ነው። አሁን ነው የገባኝ እሱ እንትን ያኔ ስለሚጠቀምባት ነው። በእናትሽ ስለ እናቷ ስለምትናገር እናቷ ስለምትሳደብ የእሷን ንዴት ከእሷ ላይ እየተወጣው ምናምን ይመስለኝ ነበረ በፊት ማለት ነው። የተጣሉ ሰሞን ባከሽን እሷ እናቲቱ ስለምትሳደብ በእናቲቱ እሷ መነገር የለባትም እህቲቱ ሪከርዱን ምናምን ስሰማው አሀ እነዚህች ልጅማ በጣም ተሰቃይታለች ማለት በውስጥ እናትሽ እንደዚህ ብላ እናትሽ ያስብላል። ደግሞ እነሱም አይፈረድባቸውም። በእርግጥ ተነስታ እየተሳደበች ነው ግን ደግሞ እሷ ተወቀሽ እሷ እነሱን ብላ እስከሄደች ድረስ እነሱ እሷን መሳደብ የለባትም ብዬ ነበር የማስበው። እነሱ እሷን መናገር የለባትም ምክንያቱም እነሱ እሷን መናገር የለባቸው ምክንያቱም እሱን ብላ እስከሄደች ድረስ እሱን ብላ እስካሰበች ድረስ ብዬ ነበር የማስበውም የምስለውም። አሁን ላይ ግን ሙሉ በሙሉ 100% በቃ አንቺ ነሽ ጥፋተኛ ሆነሽ ያገኘውሽ። ሰው እንዴት የወለደው ልጅ ዋጋ የከፈለበትን የተሰቃየበት ልጅ እንዴት ይተዋል? እንዴት አባት ነው እንጂ መተው ያለበት። እንዴት እናት ትተዋለች? እናት እኮ እውነት ናት። አባት እኮ እምነት ነው። እናት እውነት ናት። በዚህ ደረጃ የወለድሻቸው ልጆችሽን ምን ያህል ብጨክኝ ነው? አንድ ቅንዱ ተንፋሻቸው እኔ ማለት ነው ታስታውሱ ከሆነ የሆነች ህፃን ይዤ ሰራ ነበር የዛሬ ዓመት ምናምን ነገርና መጥቼ እዚህ ቤት ስተኛ ለምጃት ህፃኗን ማለት ነው ተንፋሾ ይናፍቀኝ ነበረ። ማሪ አለቅሱላ ነበር። ጌታ እንደምላችሁ የኔ ልጅ አልለመድኳትም። እናቴ ጋር ነው እንደወለድኩ እናቴ ናት ስትይዛት የነበረ። ግን ይቺ ግን ከልጄ ይልቅ ይቺን ለምጃት ተንፋሿን፣ በተለይ ብርድ ሲሆን ዛሬ ለራሱ አስታወስኳት። ብርድ ሲሆን ብት እያለች ነው መታ ሽጉጥ የምትልብኝ የነበረ እና ትሞቀኝ ነበረ እና ትናፍቀኛለች። ያቺ ህፃን እንኳን የሰው ልጅ እንኳን ትናፍቀኛለች አይደለም የገዛ ልጅን። እና በጣም ሲበዛ ባለጌ ነሽ። ጭራሽ ድብደባ፣ ጭራሽ የወለድሽለትን ባል ድብደባ፣ ጭራሽ የገዛውን አቅራት ድብደባ፣ ጭራሽ የልጆቹን እቃ አልሰጥም፣ ልብስ አልሰጥም። እንደምናያቸው ናቸው። ዩቱብ ላይ እያሳየን ነው፣ ቲክቶክ ላይ እያሳየን ነው። የሚለብሱት ፒጃማ እንኳን ከእነሱ የማይጠበቅ ልብሶቹን ሁሉ ከልክለሽ ማለት ነው። ይሄ ኖር ነው፣ ስግጥና ነው። ለማንኛውም ፋንዬ ጀግና ነህ። በምትችሉት መጠን እየገባችሁ ላይክም ሸርም ሰብስክራይብ አድርጉለትና አበረታቱት። ለመናገር መበረታታት የሚገባው ልጅ ማለት እሱ ነው። በቃ ይገባዋል። በቃ መበረታታት ስለሚገባው
ፕሊስ ፕሊስ እየገባችሁ ላይክ አድርጉለት፣ ሰብስክራይብም አድርጉት። አይጎዳም ማለት እርስ በርሳችን ባንረዳዳ እንኳን ቢያንስ ይሄ ሰው ያስፈልገዋል፣ ሰብስክራይብ ያስፈልገዋል። እና ገብታችሁ ሰብስክራይብ እና ላይክ ሼር ሰብስክራይብ ያደረጋችሁ አበረታቱት። ሀሳብ አስተያየት ካላችሁ ኮሜንት ላይ አስቀምጡልኝ፣ እመልሳለሁ። ወዳችኋለሁ። ጉድባይ